ይሄን ማትቺ ከሆነ ሚስት አይደለሽ። የኛ ሀገር ትዳር ደግሞ ስታገባ ማህበረሰብ ነው የምታገባው። አንድ ሴት አታገባ። ሁለቱ አማቾች ይገባሉ። ከውጪ ሲመጣ መለከፍን እንደ ወንድ ልጅ የሚጠላ ፍጡር ምድር ላይ አሁን እንደውም ተለምዶ እኮ አገባሽ ከተባለ በአመቱ ልጅ ነው የሚጠበቀው። ያ የሰው ልጅ ስልጣን አይደለም፣ የፈጣሪ ባዶ ሶስተኛው ወገን ጸረ ትዳር አማች በሆነ የወንድ ማይንድ ነው እኮ ነገራቸው። ሴቶች በደንብ ስሙኝ። እዚህ ጋር አላረገዝሽም እንዴ? ሚስት አላረገዘችም እንዴ? ችግር አለ እንዴ? እባካችሁ እጃችሁን ሰብስቡ። ትዳር የፈጣሪ ነው። ሰው ልጅ እንኳን እኮ ትዳሩን ራሱንም ሳያውቅ እኮ ነው የሚሞት። ታውቃለህ? እነሱ ውጪም ውስጥም የሚፈልጉት አቴንሽን ነው። ወንድ ልጅ ሁሌ የሚፈልገው ምንድን ነው? ሴት ልጅ በጣም የሚገርመው እንደ ወንድ አይደለችም። በጣም አዳምጣት። አሁን ለምሳሌ ቤት ስትገባ በጣም የሚገርመው እንግዲህ ጀምረዋል። ቆንጆ ዳገት ነው ትዳር፣ ቆንጆ ዳገት ነው፣ ደስ የሚል ዳገት ነው። ቤት ስትገብተህ ሃኒ ስዊቲ እንደዚህ ሆኖ ምናምን ስትል የሆነ እሺ ስንት ብር ያስፈልግሻል ትላለህ። ለምሳሌ ብር ከሆነ ወይንም እቃ ከሆነ የወንድ ማይንድ ነው እኮ ነገራቸው። ሴቶች በደንብ ስሙኝ። እዚህ ጋር ቶሎ መገላገልን ነው የሚለው። መስጠት 20 ብር ከጠየቀች 40 ብር ሰጥቶ እሱ አይደለም የምትፈልገው። እሱ አጠገባ ቁጭ ብለህ እጇን ያዝ አድርገህ ወይ ደገፍ አድርገህ ወይ በቃ። ወንድ ልጅ ደግሞ ማዳመጥ ላይ ደካማ ነው። እነሱ ከምታረግላቸው ነገር በላይ ግን አቅርባት። ከዛ በኋላ እኮ 40 ብር መሰጣትን 1 ብር መሰጣት ሻክሰት ሰማት። ይሄ ደግሞ ውጪ ላይ አብዛኛውን ጊዜ ተውተብትቦ ስትረሱ ምናምን ይዞ ወደ ቤት ይገባና ሚስቱንም አይዳመጣት። ኦልሬዲ ደክሞታል። ወይ ከአለቃ ጋር ተጣልተዋል፣ ትራፊክ ቀጥቶታል፣ ወይ ረጅም መንገድ ነድቶ መጥተዋል። ከዛ በኋላ ቤት ሲደርስ እነዚህን ዝባዝንኬ ሁሉ ይዞባቸው ይገባል። ኦልሬዲ ስፖይል የሆነ ሰውዬ፣ የተመረዘው ሰውዬ ቤት በእነዚህ ልጆቹ ደግሞ ውሰጂልኝ እነዚህ ልጆች ወደዛ፣ አሁን ማንንም መስማት አልፈልግም። that's your issue። አይመለከታቸውም ቤተሰቦች። ቤት ስትደርስ ዋጠው። በተለይ ተናዳችሁ ከሆነ በተለይ ወንዶች ነው እንደዚህ አይነት ችግር ያለብን ማለት ነው። ቤት ከመድረስ በፊት አንድ ፌርማታ ሲቀር ቆም በል፣ አቀዝቅዘ ግባ። በቃ አቀዝቅዘ ራስህን። ምክንያቱም ባለቤትህና ልጆቹ ያንን የሚያወራርዱበት ምን በሰሩት ኃጢአት ነው ያንተን የቀኑን ሙሉ ስትረስ እነዛደቀ። ከዛ በኋላ ከዛ ደግሞ ዳዲ መጣ ባባ መጣ ብለው ዛሬ ተነስቶበታል ከተባልክ you are in danger። ሴት ልጅ ደግሞ በተቃራኒው አለ። ስራ ትውልና ትመጣለች። እኔም እንዳንተ አይደለም እንደ ስራ ላይ የዋልኩት። እሱን ወርድ ከምትጠቀሚ ናውዴ እስቲ እጁን ወንድ ልጅ በጣም በሚገርመው ደግሞ በቀላል ቃል ይዘሽው ናስቲ ወዲ አንተ የምትወደውን እኮ ቱና ልሰራ ነው፣ ናስቲ ቱናን ክፈትልኝ። ገባ ማምጣት ትችላለህ ወደ እነሱ ውጪም ውስጥም የሚፈልጉት አቴንሽን ነው። ወንድ ልጅ ሁሌ የሚፈልገው ምንድን ነው? ከውጪ ሲመጣ መለከፍን እንደ ወንድ ልጅ የሚጠላ ፍጡር ምድር ላይ የለም። ምን ማለት ነው? ሰላም አንጻራዊ ነው። ሲገባ ወደ ቤት ሲጠጋ ዛሬስ ምን ትለኝ ይሆን የሚለው ነገር ከመጣ ልክ ይወላችሁ አቃጥሎሽም ቢሆን ገና ውጪ ውሎ ሲገባ ፕሌስ አትልከፊው። ትለክፈኛለች አልተስማማውም ብሎ አንቺና ቤት ልጆችሽን እየጎዱ ያሉ ወንዶች ብዛት ናቸው። እጅን ሲምፕል ነገር ባለማስተካከል አንዳንድ አባት ይቅር በሉኝ እንግዲህ መናገሬ አልተው። ልጆች ሲተኙ ነው የሚገባው። ሲተኙ ጠዋት በጠዋት ነው የሚወጣው። በዚህ ሰዓት ገብቼ ትለክፈኛለች፣ ሲደክማት ገባ። እጅግ በጣም የተሳሳተ ትልቅ በር እየከፈትክ ነው በህይወት ውስጥ። እያኖርክ አይደለም። በቃ ከሚስትህም ጋር አይደለም እንደዛ አይነት አባት፣ ከልጆችም ጋር አይደለም፣ ከራስህም ጋር አይደለም። ከቤተሰቡ ሰላም የሌለው ሰው የሥራ ቦታም ላይ ሰላም አያገኝ፣ ሰላም አይሰጥም። በቃ የወንድ ባህሪ ነው። እስቲ ይህችን ነገር ግድ የላችሁ አላዳላም። የእውነት ልንገራችሁ ፈጣሪ በሚያይ ወንድ ልጅ ከውጭ ሲመጣ በጣም የሚጣላው ለከፋ ነው። ስለዚህ በፈገግታ ተቀበዩና ወይ እራታችሁን ከበላችሁ ወይ መክሰስ ከበላ በኋላ ግን ሙሉ ቤት ችግር አቅርቢለት፣ ችግር የለውም ይሰማሻል። ከዛ ውጭ ወንድም ደግሞ አለ እኮ በተቃራኒ ከውጭ ሲገባ ለቤተሰብ ሰላም ስጥ። ገና ሲገባ ማለት ነው የሆነ የወደቀ ነገር ያይና እቺን እንኳን አይናችሁ አያይም። ከቤት ከመንገድ ላይ አታነሱ። እንግዳ ቢመጣባችሁስ? ማይ ብራዘር ከወደቀው ነገር በፊት እኮ ነፍስ ያላት ሚስትህ እዛ ጋ አለች። ነይ ውዴ እንዴት ዋልሽልኝ?
የተበላሸ ነገር ለማየት አትሄድ። ከውጭ ስትገባ ሁልጊዜ ደስታ፣ ሁልጊዜ ሀዘን አይደለም። አንዴ እዚህ አንዴ የማይመቹ ነገሮች፣ አንዳንዴ ደግሞ ያልጠበቅከው ነገሮች ይመጡብሃል በህይወትህ ውስጥ ማለት ነው። የሰው ልጅ እንኳን እኮ ትዳሩን ራሱንም ሳያውቅ እኮ ነው የሚሞተው። ታውቃለህ የለ? አንተ በጣም ደርሶብህ ማያውቅ አደጋ ሲደርስብህ ሌላ ክሩቤል እኮ ነው የምትሆነው። በጣም ደንግጠህ ደግሞ ሌላ ነው የምትሆነው። የሰው ልጅ ሁልጊዜ የኢሞሽናል ፓርት ነው። በጣም ስትደነግጥ እኮ ሌላ ሰው ነህ አንተ። በጣም ስትደሰትም ሌላ ሰው ነህ እኮ። ያልጠበቅከው ነገር ሲደርስብህም ሌላ ሰው ነህ። እንኳን ሶስተኛ ወገን ሚስትህን ይቅርና ማለት ነው። ስለዚህ በትልቁ ይሄ መድከሙን ትዳር ውስጥ መድከም ዝቅ ማለቱ ምናምኑን የሚያወጣው በመጀመሪያ ደረጃ አልዋይስ ከፈጣሪ መንገድ አትራቁ። ከፈጣሪ መንገድ እንደዚህ አትበል። ካገባ በኋላ ከነ ድክመት ጠጋበል። ከዛ ውጪስ ለምሳሌ የመጀመሪያ ዓመት ያው የስሜት ዓመት ነው የሚባለው። the first 1 2 3 years እንግዲህ 1 2 3 ድረስ ይሄዳል አላውቅም። የመጀመሪያው ዘመን እንበለው። የሁለተኛው ዘመን ግን ምንድነው የሚሆነው? መተሳሰብ። ቀጥሎ ምንድነው የሚመጣው? ምንድነው መደረግ ያለበት? እንዴት ነው የምንሄደው? ገባ? ባለህ ነገር ላይ ባይመችህም ከሚስት ጎን አትጥፋ፣ ባይመቸውም ከባልሽ ጎን አትጥፊ። እነዚህ ነገሮች ነገርን እያረገቡት ነው የሚሄደው። ምክንያቱም ሁልጊዜ ያ የትናንትና ማንነት ዛሬ ይደገማል ማለት አይደለም። ምክንያቱም ለምንድነው ትዳር ውስጥ ስትገባ ቻሌንጆች አሉ፣ የኑሮ ቻሌንጆች አሉ፣ የጤና ቻሌንጅ ሊመጣ ይችላል፣ የልጅ ቻሌንጅ ሊመጣ ይችላል። ስለዚህ እነዚህን ነገሮች ሁሉ ሰብሰብ አድርገን ሚስቴ አትወልድም ባሌ አይወልድም ብለህ የዘላለም ጸጸት ከምትሰጠው፣ ምክንያቱም ልጅ የሚሰጠው ፈጣሪ ነው። በልጅ የሚባርካችሁ ፈጣሪ ነው። ሐኪምም አይደለም ሰውም አይደለም። ሐኪም ሰበቡን ታደርሳለህ። አንዳንድ የሚታከሙ ደግሞ አሉ። ወደ ሕክምና መሄዱን እንዳትተውት። ግን ምንድነው እዛ ውስጥ ግን አንዱ የአንዱን ጭንቅላት ይጠብቅ። እዚህ ውስጥ ከባዱ ሶስተኛው ወገን ጸረ ትዳር አማች ነው። እንዴት አትወልድም እንዴ? ምንድነው ጠብቂው? አላረገዝሽም እንዴ? ሚስት አላረገዘችም እንዴ? ችግር አለ እንዴ? እባካችሁ እጃችሁን ሰብስቡ። ትዳር ፈጣሪ ነው። ልጅ የሚሰጠው ፈጣሪ ነው። ሁሉም ሰው እኮ ይፈልገዋል። ይሄ መቆስቆስ፣ እንቅልፍ ማሳጣት፣ ከዛ ጓደኞች አሁን እንደውም ተለምዶ እኮ አገባች ከተባለ በአመቱ ልጅ ነው የሚጠበቀው። ያ የሰው ልጅ ስልጣን አይደለም፣ የፈጣሪ ነው። ቴክኒካሊ የሰው ልጅ ሊሰራው የሚችለው ነገር አይደለም ሰውን መፍጠር። ስለዚህ እቺን ፓርት ሞራል ጠብቁ። ከቻላችሁ እንደውም ትሪት አድርጎ እንዴት ናችሁ? ደህና ናችሁ? ጠፋችሁ እኮ ኑም ሳንብላ። ወንዱ ወገን ፕሊስ የልጆቻችሁን ትዳር አትበጥብጡ። የወንዱ ወገን ከመውደድ የተነሳ ሄዶ ያችን ነገር ይነካል። ከሱስ ቢሆን አይታወቅም። ስለዚህ እንደዚህ አይነት ነገሮች መሰብሰብ፣ የአማቾችን ካነሳ ነገር የአማች ሳይል እህትም ወንድምም ምናምን በቃ ከቻላችሁ ትዳራቸው ላይ እርዷቸው። ካልቻላችሁ ግን እጃችሁንም ሀሳባችሁንም ሰብሰብ አድርጉት። የሰው ሞራል የሚነካ ነገር አትናገሩ። ምክንያቱም ሞራሉን ነክታችሁት በጣም የምትወዷት ልጃችሁ ነች እቅፉ ላይ ያለች፣ በወንዱም ሳይሄድ እንደዛው ማለት ነው። ስለዚህ አብሮት አይሄድም። የእኛ ሀገር ትዳር ደግሞ ስታገባ ማህበረሰብ ነው የምታገባው፣ አንድ ሴት አታገባም። ሁለቱ አማቾች ይገባሉ። አንዳንዴ እንዳውም ለሁለቱ ትዳሮች እንደዚህ ልክ እንደ ደርቢ የሚተያዩ አማቾች አሉ። ስለዚህ ከእንደዚህ አይነት ትዳር የፈጣሪ ነው። እናንተን አማች ያደረገው ፈጣሪ ነው። እባካችሁ ሰብሰብ እጃችሁ። ወደዛ ስትሄዱ የእናንተ ስልጣን አይደለም። አንዲት ልጅ አግብታ ከወጣች በኋላ አለቅ። የገቢ ምንጭ አድርጓቸው አይሰጥም እንዴ? መኪና አይገዛልሽም እንዴ? እኛን አይረዳም እንዴ? ልጅ ሆነ 18 ዓመት አልፎ ቤተሰብ መርዳት ግዳጅ ነው። ቤተሰብህ የምትረዳው ግን ህይወትህም በሚበጣብጥ መልኩ አይደለም። ንገራት፣ እማዬ ነው ይሄ ነገር ትክክል አይደለም፣ ባሌ የሚችለው ይሄን ያህል ነው፣ እኔ እያረኩልሽ ነው። አልቻልንም ካልሽ ደግሞ እናትየው መቆም አለባት፣ ወይ እህትም፣ ወይ በዚህኛውም ሳይድ፣ በሁለቱም ሳይድ፣ በሁለቱም አማች ሳይድ ልጅ ቤተሰብን መርዳት የውዴታ ግዴታ ነው። ብዙ ጊዜ ወንድ ልጅ ሲያገባ ቤተሰቡን ይረሳል። በቃ ቻው ቻው። እሷ ደግሞ ሌላ ችግር ናትና ቤተሰብህንም የተወለድክበትን እንዳትረሳ። ሴቶች ብዙ ጊዜ አይረሱ፣ በተፈጥሮ ቅርብ ናቸው ለእናታቸው። ወንድ ልጅ ሲወጣ በቃ ይወጣል። ስለዚህ እቺን ባላንስ እያደረጉ መኖር ትዳር ውስጥ ያስፈልጋል። ፈርስት ኦፍ ኦል ትዳር በመከባበርና በመቻቻል ነው የሚኖረው። ለምሳሌ ቀበጥ ቅንጥ ያልሽ ከተማ ልጅ ነሽ አንቺ። ልጁ ግን ዘመዶቹ ከአባቱ ጀምሮ ከገጠር ነው የሚመጡት።
የሁለት ዓለም ሰዎች ናቸው ትዳር ውስጥ። የሱ ዘመዶች ጫማ ሳይኖራቸው ወደ ቤትሽ ሊመጡ ይችላሉ። ይሄን ማትችይ ከሆነ ሚስት አይደለሽ። አንተም በተቃራኒው አስብ። እሷ እታች ካሉት ከገበሬ ቤተሰብ ተወልዳ አድጋ ወዳት ወደ ህይወት ካመጣ የእሷ ዘመዶች ልብሳቸው ያላማረ ኮስመን ያሉ ሲመጡ በደንብ ጉልበት ስመ መቀበል አለብህ። ምክንያቱም እቺ ያማረችው ከዛ ዘር ውስጥ ነው የወጣችው። እዚህ ጋር ነው ችግሩ። ይሄ በተለይ ከተማ ላይ አሁን አንዳንድ ጊዜ ይሄ ቅድም ንቀት ያልኩት ውስጥ ያለው ይሄ ነው። እሱን ወደሽ እናቱን መናቅ አይቻልም። እሷን ወደ እናቷን መናቅ አይቻልም። ፈርስት ኦፍ ኦል በቃ ፒላሩ ተነቃነቀ። ምክንያቱም ይሄ የሚያምረውን እቺ የምታምረውን ያመጣችው ያቺ ደካማ ዛሬ በአንተ አይን የደከመችው አለባበሷ ዝቅ ያለ ወይ ኮስመኒ ያለች እናትና አባት ውስጥ ወጥቶ ነው እንጂ እንዲሁ ከሰማይ ወርዶ የመጣልህ ወይም የመጣልሽ አይደለችም። እስከነ ጭቃውን ነው አማቾችን መቀበል ያለብህ። ከዛ ውጭ እንደ ሚስት እንደ ባል ቤታችሁ ላይ አክታሩ። ባለትዳር ከሆናችሁ በኋላ ሶስተኛ ወገን የመጀመሪያው ቀዳዳ ከአማች ነው የሚመጣው። እሱን ማስቆም የቤተሰቦችን ማስቆም ያንተ ኃላፊነት ነው። የቤተሰቦችን ማስቆም ያንተ ኃላፊነት ነው። ይህን ነገር የሚከፍቱት እኮ አማቾች አይደሉም፣ ልጆች ናቸው። ሄዳ ጥሩ ነገር የሰራች ይመስል ባሏን እናትና አባቷ ላይ ዘመዶቿ ላይ ታማለች። ይጀመራል የመጀመሪያው መብቱ ተሰጠ። አንቺ ነሽ አሳልፈሽ ባልሽን የሰጠሽው። አንተ ደግሞ ትሄድና ለእናት ለእህት ወይ ለአጎት ወይ ለጓደኛ ታማለ ሚስት። አለቀ። የነገር ቁልፍ ገባ እዛ ጋር። ቺም ባላንስ እያደረጉ መኖር ትዳር ውስጥ ያስፈልጋል።